ወይኔ ጉዴ! የምን ጉድ አለ? ሮማን እኮ የለችም እዚህ እና አትኑራ። እኛ የሷ ጠባቂዎች ነን እንዴ? ፍቅር ደግሞ እዚህ እንደሌለች ካወቀ እኮ በጣም ነው የሚከፋው። አይመለከተኝም። እኛ ውጭ አላልናት፣ ራሷን ነው የወጣችው። እኛ ምን ይመለከተናል? ሂጂ ክፈች። ፍቅር እኔ አልከፍትም። ከፈልግሽ ሂጂና ራስሽ ክፈች። እንዴ ያ መኪና የቱ? አዎ እሱ ነው፣ ራሱ ነው። ቆይ አሁን ለምን መጣሽ? እኔ ስንት ነገር አስቤ ነበር መሰለሽ። ዳኒ እያታለልከኝ ነበር? ኧረ እኔ እኮ እያታለልኩሽ አይደለም፣ እውነቱን ነው የነገርኩሽ። ውሸታም። ቆይ ዴቭ እኔ ጋር ነው አላልከኝም ነበር? ቆይ እሱ ጋር ምን ይሰራል? በቃ ከተነቀ ይቀራላ። ጫቴን እንዳለክ እኔ ፈነከትኩ አስመሰልኩ እኮ። ምንድነው ለዚህ የምታካብድ? ያው በለው አንተ እንዳረከው ነው የምቆጥረው። እንዴ አንተ ቆይ እንደው መፈንከት እንኳን ቢያቅት ለስም እንኳን ትንሽ እየጠጠር እንኳን አንስተ እንደዚህ ወርወር አታረግ። ከኩኩሻ ጋርማ ስንት ነገር መሰለሽ ያሳለፍ ነው። ሁለቱም ሙዳቸው ይመቸኛል። ኧረ ጥሩ፣ በጣም ጥሩ። ማለቴ ለሊ ምንም ለማስረዳት እንዳትሞክር፣ ገብቶኛል። ይመችዋል። አሁን የምትሄድ ከሆነ ና እንሂድ። ወይ ጉድ! ዘንድሮ ቆይ ማን ነው የሚታመነው? አላውቅም ብርሃን፣ በጣም ከፍቶኛል። እኔ እሱን ብዬ ጨርቄን ጓዜን ትቼለት ሂጄ እሱ ለካ ወደ ውጭ ሊሄድ ጉዞ ጀምሯል። አይ አያደርጎ። አንቺ ደግሞ አረገው እያልኩሽ ጠቅነሽ ደህና ነሽ? አንቺ ደህና ነሽ አይደል? እንደው ሳትነግሪኝ መጣሽ እኮ። እንደው አትደብቂኝ እናቴ። በደህናሽ ነው አይደል? ምንም አልሆንሽም አይደል? አረ ደህና ነኝ እናቴ። ተመስገን ደህና ሁኚልኝ። እሱማ እኮ አሁን ስተካል። እሺ አሁን ልምጣ ዶክተር? ለምን? እኔ ግን ብመጣ ደስ ይለኝ ነበር። ፍቅራችሁ በጣም ያስቀናል። እሺ በቃ መልሼ እደውልልካለሁ ዶክተር። ከዶክተር ጋር ፍቅራችሁ በጣም ጨምሯል። መደወልም ጀምራችኋል። ተደብቀሽ የሰማሽ ነበር እንዴ ፍቅር? ምን ችግር አለው? በድጋሚ እንደዚህ አይነት ነገር እንዳታደርጊ እሺ ፍቅር። ደግሞ በማሚ ፊት ለፊት የማየውን ነገር የቀባጠርሽ የምታሳቂኝ ነገር ብታቆም ይሻልሻል። ማን ነው? አሹ ነው። ማን ይሆናል? ወይኔ ጉዴ! የምን ጉድ አለ? ሮማን እኮ የለችም እዚህ እና አትኑራ። እኛ የሷ ጠባቂዎች ነን እንዴ? ፍቅር ደግሞ እዚህ እንደሌለች ካወቀ እኮ በጣም ነው የሚከፋው። አይመለከተኝም። እኛ ውጭ አላልናት፣ ራሷን ነው የወጣችው። እኛ ምን ይመለከተናል? ሂጂ ክፈች። ፍቅር እኔ አልከፍትም። ከፈልግሽ ሂጂና ራስሽ ክፈች። የዴብና አደይ ስቃይ ሊያበቃ ነው መሰለኝ። እስቲ የዴብና አደይ ስቃይ ይብቃ የምትሉ ይህን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 228ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ የገባችሁ ሰራተኛዋ አደይ ክፍል 228 ቶሎ ይለቀቅልን ማለት እንዳትረሱ። በባለፈው ክፍል 227 ላይ እንዳያችሁት ከሆነ ዴቭን የአደይ አባት አግቶት ነበር። እናም አደይ ይህንን ነገር ስትሰማ ቀጥታ ወደ ገጠር ነበር የሄደችው። ውድ የቻናሌ ቤተሰቦች አደይ ወደ ገጠር መሄዷ ትክክል ነው ትላላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እና ብዙዎቻችሁ በኮመንት ላይ እንዳላችሁት ከሆነ እንግዲህ አደይ መሄዷ ትክክል አይደለም ስትሉ ነበር። በእኔው እይታ ደግሞ የአደይ መሄድ በጣም ትክክል ነው። ምክንያቱም በዚህ ሰዓት እንግዲህ ከዴቭ ጎን መሆኗን እንግዲህ ማሳወቅ አለባት ለዴቭም ቢሆን። እናም እኔ የአደይ ስራ ፍጹም ትክክል ነው የምለው። እንግዲህ እናንተ ትክክል አይደለችም ብትሉ ለኔ በጣም ትክክል ነው። ምክንያቱም በዚህ ሰዓት ከዴቭ ጎን መሆን አለባት። ዴቭም ደግሞ በእሷ ምክንያት እንደዛ ስለሆነ እንግዲህ አሁን ዴቭ ከገባበት ማውጣት የምችለው አደይ ናት። እናም አደይ ወደ ገጠር መመለሷ ለአደይም ጥሩ አይደለም ስትሉ ነበር። አሁን እንደሚባለው ለአደይ ጥሩ ላይሆን ይችላል። ምክንያቱም አደይን እዛ ገጠር ብዙ ሰዎች እየፈለጓት ነው። ዴቭን እንድታገባው እንግዲህ ሁሉም አይፈልጉም። እናም አባትየዋም ደግሞ ለሌላ ሰው እንግዲህ ሊድራት ነበር ያሰበው። ነገር ግን እስካሁን ድረስ ይሄ ነገር አልተሳካም። ያለ አደይ ፍላጎት እንግዲህ እነሱ ምንም ነገር ማድረግ አይችሉም። ቢሆንም ግን አሁንም ከባድ ፈተና ውስጥ አደይ የምትገባ እየመሰለኝ ነው። ምክንያቱም አሁን ዴቭን ሊለቁ ይችላሉ። ነገር ግን ዴቭን ሲለቁ እሷን እንደሚይዟት ያው
አልጠራጠርም። እናም አደይ ከነዚህ ሰዎች እንዴት አሁን በድጋሚ የምታመልጥ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እኔ ሲመስለኝ እንግዲህ የአደይና ዴቭ ስቃይ እንግዲህ ለአንዴና ለመጨረሻ እዚህ ጋር እንግዲህ የሚያበቃ እየመሰለኝ ነው። ምክንያቱም እስካሁን ድረስ ብዙ ፈተናዎች ገጥሟቸው ነበር። የአሁኑ ፈተና እንግዲህ በሚገባው ተወጥቶ እንግዲህ በቅርቡ የሚጋቡ እየመሰለኝ ነው። እናም ሌላው ደግሞ እንግዲህ አሁን ላይ ቤሪ እንግዲህ ዴቭን ካላገባው ስትለው ነበር። እናም ቤሪ እንግዲህ አሁን ላይ ለዴቭ ይህን ያህል ጥሩ የሆነ ስሜት እንደሌላት እንግዲህ እያየነው ነው። በዛ ላይ ደግሞ እንግዲህ አሁን ላይ ዴቭ መጥፋቱን እንግዲህ የፍቅር እናት እንግዲህ ለቤሪ ስታወራ ነበር። ነገር ግን ቤሪ አሁን ላይ እያስጨነቃት ያለው ይሄ አልነበረም። ያገባኛል ወይስ አያገባኝም? የሚያገባኝ ከሆነ አግብቼው ከሱ ጋር ሄዳለሁ፣ ማያገባኝ ከሆነም ሄዳለሁ ስትል ነበር። እንግዲህ ከሄደች እሰየው ነው፣ ተመስገን ነው። እንግዲህ አንድ ችግር እንደተወገደ ነው የምናስበው። ስለዚህ እስቲ ቤሪ መሄድ አለባት የምትሉ እስቲ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ቤሪ ብትሄድ እንግዲህ አንዳንድ ችግሮች የሚቀሉ እየመሰለኝ ነው። ስለዚህ የእሷ መሄድ በጣም ያስፈልጋል። አለበለዚያ ግን ደግሞ ያው ፈተናቸው ወዲህ እየበዛ ነው የሚመጣው። እንግዲህ ቤሪም ዴቭን ካላገባው እያለች ነው። ዴቭም ደግሞ አደይን ከዶክተሩ ጋር እንግዲህ ጠርጥሯት ሌላ ታሪክ ውስጥ ገብቷል። ስለዚህ አሁን ላይ አደይና ዴቭ ሁለቱ ቁጭ ብሎ መነጋገር አለባቸው። እንደኔው ሀሳብ ከሆነ እነሱ ቢያወሩ ሁሉም ነገር ፊክስ ይሆናል፣ ይስተካከላል። ስለዚህ እነሱ ተነጋግሮ ችግራቸው መፍታት አለባቸው በመሰለኝ ብቻ። ሁለቱም እንግዲህ ከሚገነፍሉ ሁለቱም ቁጭ ብሎ ተነጋግረው ይሄ ነው፣ እኔም ከዶክተር ጋር ያለኝ ምንም ግንኙነት የለኝም፣ ዴቭም እንደዛው፣ እኔም ቤሪም አላገባትም ምናምን ቢሉ ችግራቸውን እኮ ይፈታሉ። መጀመሪያ እንግዲህ ለዴቭ በጣም ችግር የሆነበት ነገር እናትየው ናት። እናትየው እንግዲህ እኔ በህይወት እያለው እቺን ሰራተኛ አታገባም በማለት እንግዲህ ስታጨንቀው ነበር። አሁን ላይ ተመልሳለች። አሁን ከተመለሰች እንግዲህ ከዚች ቤሪ ተብዬዋ እንግዲህ መፋታት ለዴቭ በጣም ቀላል ነው። ይህን ነገር ለማድረግ ደግሞ አደይና ዴቭ ቁጭ ብሎ መነጋገር አለባቸው። እስቲ በእኔ ሀሳብ የምትስማሙ እንስማማለን ማለት እንዳትረሱ። እናም እስቲ ዴቭና አደይ ይጋቡ የምትሉ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። አደይ እንግዲህ ወደ ገጠር ስትመለስ ዶክተሩ ነበር የተኛት። ነገር ግን የዶክተሩ ነገር አሁን ላይ እኔ በጣም እያሰጋኝ ነው። የዶክተሩ መጨረሻ ምን ይሁን? ምን ሲገጥመው ይሁን? ዶክተር ለአደይ ምኗ ነው? ምን ስፈልገው ነው እንደዚህ አደይ የሚረዳት? እኔ እኮ ግራ ነው የሚገባኝ። የእሱ እንደማትሆን እያወቀ ስርስሯ እንደዚህ መከተሉ ለምን አስፈለገ? እንግዲህ ይሄ ነገር ዶክተሩን ነው የሚጎዳው። ስለዚህ ዶክተር እንግዲህ ጠንቀቅ ማለት አለበት። ከአደይም ትንሽ በተወሰነ መልኩ እንግዲህ መራቅ አለበት። የራሱንም ህይወት መጀመር አለበት። ምክንያቱም አደይ እስካሁን ድረስ የምትወደው ዴቭን ነው። እናም ያው ዴቭን በጣም እንደምትወደው ያውቃል። እያወቀ ግን እሱ ከእሷ ጋር እነዛ መሆኑ አስፈላጊ አይደለም። አደይ እንግዲህ ምንም አላሰበችም። ያው በወንድምነት በሚለው እንግዲህ ተቀብለዋለች። ነገር ግን እሱ በውስጡ የያዘው የሆነ ሚስጥር አለ። በቃ አደይ አላወቀችም። እንዲህ ዶክተሩ በጣም ያፈቅራታል። ይህ ነገር ሄዶ ለዶክተሩ ጥሩ አይደለም። እንደሚታወቀው እንግዲህ ዴቭና አደይ የሚለያዩ አይመስለኝም። የእነሱ ፍቅር በጣም ከባድ ነው። አሁን ላይ ዴቭ ነው እንጂ አደይን እየሸሻት ያለው። አደይ አሁንም ቢሆን በጣም በጣም ትወደዋለች ዴቭን። ስለዚህ በዚህ ነገር ላይ ሄዶ ተጎጂ የሚሆነው ዶክተሩ ነው። ሌላኛው ነገር ደግሞ እንግዲህ ዶክተር ሩታን ባያሰቃያት፣ እንግዲህ ያው ስለ ፍቅር ያውቃል። እሱም አሁን ላይ በፍቅር እየተሰቃየ ነው። እቺ ልጅ ከሱ ምን እንደፈለገች ያውቃል። ስለዚህ ሩታን ባያስቀይማት፣ እንደሚያፈቅራት እያወቀ እንግዲህ እንዳላወቀ መሆኑ ለእኔ በጣም ትልቅ ስህተት ነው የምለው። ስለዚህ ዶክተሩም ይህን ነገር ቢያስተካክል እላለሁ። ምክንያቱም እቺ ልጅ በሱ ምክንያት እንግዲህ ልትጎዳም ትችላለች። እውነቱን መናገር አለበት። ካልፈለጋት እንግዲህ አልፈልግሽም ማለት አለበት እንጂ እንዲህ ቁም ስቅሏን ማሳየት አልነበረበትም ነው ምለው። ስለዚህ እስቲ እናንተስ ምን ትላላችሁ? ካልሆነ ደግሞ ወደ ሩታ ሄዶ እንግዲህ ከሩታ ጋር አዲስ ህይወት ይጀምር። ሩታም እንግዲህ እስቲ ለዶክተሩ ትመጥነዋለች። ሩታና ዶክተሩ ይጣመሩ የምትሉ እስቲ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እሱ እንግዲህ አንዳንድ ቢጠቀማቸው ቃላቶች ሩታን በጣም እየጎዷት ነው፣ በጣም እየተናደደች ነው። እንግዲህ በጣም ነበር ያሳዘነችኝ። ለአደይ ይህን ያህል ትጨነቅላታለህ፣ ለአደይ ይህን ያህል ታስብላታለህ ምናምን ስትል ነበር። እስቲ ከአደይ ከምታስብላት ለእኔ ትንሽዬም ቢሆን እስቲ ለእኔም ትንሽ ያስብልኝ ስትለው ነበር። እንደዚህ ሲል
እንደምታፈቅረው ማወቅ አለበት። ስለዚህ እሱም ያው አሁን ላይ ያለበት ሁኔታ ያውቃል። ስሜታቸው ተመሳሳይ ነው። ሁለቱም እንግዲህ ባይሆን መንገድ እየሄዱ ነው። የማይፈልጋቸውን ሰዎች እየፈለጉ ነው ሁለቱም። ሩታም እንግዲህ የማይፈልጋትን ዶክተርን እየፈለገች ነው። ዶክተሩም እንግዲህ የማትፈልገውን አደይን እየፈለጋት ነው። ይህ ነገር ሄዶ ለሁለቱም ጥሩ አይደለም። በዚህ መካከል የሚጎዱት ሩታና ዶክተሩ ብቻ ናቸው። ስለዚህ ሩታና ዶክተሩ እንግዲህ ቢፋቀሩ እንደ ሀሳብ። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ወደ ሄለንና አቤ ስንመጣ ደግሞ እንግዲህ ሄለን ከአቤ ጋር ተጣልታ ወደ ገጠር ተመልሳለች። እኔ ሲመስለኝ እንግዲህ ሄለን ወደ ገጠር የተመለሰችበት ምክንያት አቤ ጥሎኝ ወደ አሜሪካ ሊሄድ ነው በማለት ነው። እንግዲህ የነሱ የሁለቱ አለመግባባት ነው እንጂ አቤ እያለ ያለው እንግዲህ ወደ አሜሪካ ተመልሼ አስተካክዬ የምመለሰውን ነገር አለ ነበር ያለው እንጂ ሄጄ በዛው እጠፋለሁ አላለም። እንግዲህ እንደዛ ካልፈለግሽ ደግሞ አብረን እንሂድ ነበር ያላት። እንግዲህ ሁለት ምርጫ ነበር የሰጣት፣ ወይ ሄጄ ነገሮችን አስተካክዬ ልመለስ፣ ካልሆነ ከኔ ጋር አብረን እንሂድ ነበር ያላት። እሷ ግን በዚሁ እንግዲህ ተበሳጭታ ተጣልታ ወደ ገጠር ተመልሳለች። በዚህ መሀል እንግዲህ አቤ እንደበደላት እንግዲህ ያው ስታሳይ ነበር። እኔ ሄሉ በጣም ትልቅ ስህተት ሰርታለች። እንግዲህ ይሄ አለመግባባት እንጂ አቤ እንደዛ አላሰብም። አሁንም ቢሆን ለሷ እየተጨነቀላት ነበር። እናም እስቲ ሄሉም እንግዲህ ሰከን ብትል አቤን ልትረዳው ብትሞክር እላለሁ። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወደ ኩኩሻና ዳይመንድ ስንመለስ ደግሞ ኩኩሻ እንግዲህ ዳይመንድን ፈነከተችው። እኔ በጣም ነበር የገረመኝ። እንግዲህ ሁለቱ ሁሌም ሲጨቃጨቁ ነበር የምናውቀው። ነገር ግን በክፍሉ 227 ላይ እንዳያዝ ከሆነ ኩኩሻ ትንሽ ስሜታዊ ሆና ነበር። በዛ ሰዓት እንግዲህ ወደዛ እንግዲህ የሚያናድዳትን ነገር ዳይመንድ ከማድረጉ ቢቆጠብ አሪፍ ነበር። ነገር ግን እሷ መስማት ማትፈልገው ነገር ነበር ያላት። ከዚህ በፊት እንግዲህ ያው የሚታወቅ ነው፣ ሰርቃ ነበር ወደ ሸቤ የገባችው። ደግሞ ይህን ነገር እንግዲህ ያው ታርማ ነበር የወጣችው። ስለዚህ ያኔ በሰዓቱ እንግዲህ ምን አይነት ችግር ውስጥ ሆና ያንን ነገር እንዳደረገች ያው የምታውቀው እሷ ናት። እነሱም ሊረዷት ይገባል እንጂ አዎ ሌባ ነሽ ምናምን በማለት እንግዲህ ያለፈ ህይወቷን እያነሱ እሷንም መጉዳት የለባቸውም። ዳይመንድም ትክክል አልሰራም። ያቺ ጓደኛዋ ቅምጥል ተብያም ትክክል አልሰራችም። ኩኩሻ በጣም ነበር ያሳዘነች። እንደዛ ማለት አልነበረባቸውም። እንግዲህ የሰውን ስሜት እንደዛ መረበሽ ትክክል አይደለም ነው ምለው። ቢሆንም ግን በሰዓቱ ስሜታዊ ሆና ዳይመንድን ቀወረችው። ዳይመንድ እንግዲህ በጣም በሰዓቱ ተናዶ ነበር። ኩኩሻም ተደናግጣ ነበር። ወይኔ ቀወርኩ እንዴ ምናምን ስትል ነበር። እንግዲህ በጣም እንደምትወደው ይህም አንድ ማሳያ ነው። ሁለቱም ይዋደዳሉ፣ ግን ለምን እንደማይስማሙ ግራ ነው የሚገባኝ። እስቲ ኩኩሻና ዳይመንድ አብሮ ነው ማየት የምትፈልጉ? እስቲ ኮመንት ላይ እየገባችሁ አለን በሉ። ሁለቱ አንድ ላይ ቢሆኑ ያው ሁለቱም እንግዲህ እሳትና ጭድ ናቸው፣ የማይስማሙ ፍጥረቶች ናቸው። ግን ያው ሄዶ እንግዲህ ያው ፍቅር ካስማማቸው ያስማማቸዋል። ኩኩሻም እንግዲህ በጣም እንደደበራት እንግዲህ ከተረዳኝ ብላ ነበር ለሱ ያወራችለት። እንግዲህ እኔ እዚህ ቁጭ ብሎ መዋል ያለ ስራ መቀመጥ በጣም ሰልችቶኛል ምናምን ስትለው ነበር። ዳይመንድም እንግዲህ ሊረዳት ይገባል እንጂ እንደዛ ማፌዙ ትክክል አይደለም። በጣም የገረመኝ ደግሞ እንደዛ ተቀውሮ ሄዶ ኪንጎ ላይ የሚጨው ነገር የቀወረችው ኩኩሻ፣ እሱ የሚጨው ኪንጎ ላይ። እኔ እኮ በጣም ነበር ያዝናነኝ፣ በጣም ነበር ያሳቀኝ። ይሄን ያህል ነው እንግዲህ ያው እንደሚወዳት እያወቀ እንዴት እንደዚህ ስታደርገኝ ቆመታ ያለ ድንጋይ አንስተ መቆወር ባችል እንኳን አንድ ትንሽ የጠጠር አንስተ መጣል ይከብዳል ምናምን ሲል ነበር። ዳይመንድ በጣም ነበር የሚያዝናናኝ። እስቲ ዳይመንድ የሚያዝናናቸው እስቲ ኮመንት ላይ እየገባቸው አለን በሉ። እና ውዴ ቻናል ቤተሰቦች እስከዚሁ ድረስ ማምጣታቸው ካልቀረ ለዚህ ቻናል አዲስ ከሆኑ ሁሌም እንደምላቸው እንግዲህ ሰብስክራይብ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። በቀጣይ ከክፍል 228 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።